እግዚአብሔር በማንነቱ የሚለወጥ የሚቀየር አምላክ አይደለም። የተለወጠው ህዝቡ እንጂ የተለወጠው የኪዳኑ መንገድ እንጂ እግዚአብሔር አይደለም። በህይወታችን ላይ እግዚአብሔር አንደኛ ህይወታችንን የገዛው በምን እንደሆነ እንመልከት። የኛ የህይወት ዋጋ የያዝነው ነገር ሳይሆን እቺ ላንብብላችሁ። ዮሐንስ ራእይ ምዕራፍ 5 ቁጥር 9 በጣም ደስ ይላል። ስሙ። መጽሐፉ ልትወስድ ማህተቦችንም ልትፈታ ይገባል፣ ምክንያቱም ምን ብለሃል ይላል? ታርደሃልና። ዋው! ሞተሃልና አይደለም ይለው። ምን ይላል? ታርደሃል። ዝም ብላችሁ ኢማጂን አድርጉ። መስቀል ላይ ኢየሱስ እግዚአብሔርን በትክክል ያስተካከለውና በትክክል የገለጠው ሙሴ አይደለም፣ አብርሃም አይደለም፣ ያዕቆብ አይደለም፣ ንጉስ ዳዊት አይደለም፣ ነቢያቶች አይደሉም። እግዚአብሔርን በትክክል ያብራራውና የገለጠው ማን ነው ስትሉ እግዚአብሔርን ያየ አንድስ እንኳን የለም። በሱ እቅፍ የነበረው ኢየሱስ መጣና ምን አደረገው ይላል? ተረከው ማለት አብራራው። በተገዛንበት ዋጋ ልክ ማሰብ በተገዛንበት ዋጋ ልክ ማሰብ በጣም ደስ የሚል ነገር ነው። ምንም ማለት በተገዛንበት ዋጋ ልክ ማሰብ። የክርስትና ዋጋችን ያለው የተገዛንበትን ነገር ስናቅ ነው። የተገዛንበት ዋጋ የህይወታችን ዋጋ ነው። መንፈሳዊነታችን የተያዘው ዋጋችን ውስጥ ነው። የኛ ዋጋ የኛን መንፈሳዊነትን ይለካል። ልኬታችን ዋጋችንን ያህላል። የብሉይ ኪዳን ስሙኝ፣ የብሉይ ኪዳን ህይወትና የአዲስ ኪዳን ህይወት ይለያያል። የብሉይ ኪዳኑ አኗኗርና የአዲስ ኪዳን አኗኗር ይለያያል። ብሉይ ኪዳንን በትክክል መረዳት ካልቻላችሁ አዲስ ኪዳንን አትኖሩም። የአዲሱ ኪዳን ህይወት ኪዳን ነው እየነገርኳችሁ ያለሁት። የኪዳኑ ህይወት የሚያገለግላችሁ የኪዳኑን አሰራር ስታውቁ ነው አይደል? የኪዳኑን አሰራር ስታውቁ ነው። በፍጹም ይሄንን መረዳትና ግንዛቤ ካላዛችሁ ክርስትናን ወይንም መንፈሳዊ ህይወታችንን በአግባቡ እንዳንኖር ያለማወቅ ችግር ህይወታችንን ዋጋ ያስከፍላል። የብሉይ ኪዳን ዘመን የኃጢአት ዘመን ነው። የብሉይ ኪዳን ዘመን የጨለማ፣ የመርገም፣ የሞት እግዚአብሔር በሆነ ጊዜ በሆነ አጋጣሚ በመገለጥና በመምጣት የሚሰራበት ዘመን ነው። የአዲስ ኪዳን ዘመን ደግሞ በኋላ ላይ ነግራችኋለሁ። ስለዚህ በጣም ልዩነት የሌለው ከኔ ጋር ናችሁ አይደል? ልዩነት የሌለው የብሉይ ኪዳኑ እግዚአብሔርና የአዲስ ኪዳኑ እግዚአብሔር አልተቀየረም። እሱ ያው ነው። እግዚአብሔር በማንነቱ የሚለወጥ የሚቀየር አምላክ አይደለም። የተለወጠው ህዝቡ እንጂ የተለወጠው የኪዳኑ መንገድ እንጂ እግዚአብሔር አይደለም። እግዚአብሔርማ በዘመናት መካከል ማን ነው ካላችሁ፣ እግዚአብሔር ቅድም እንዳልኳችሁ ሩሩ ነው። እግዚአብሔር መልካም ነው። እግዚአብሔር ከፍ ባለ የህይወት አኗኗር እንድንኖር ከፈለጋችሁ የእግዚአብሔር ዋንኛው ስሙ ፍቅር ነው። አሜን። ስለዚህ በብሉይ ኪዳን ዘመን የኃጢአት፣ የሞት፣ የሐዘን፣ የግራ መጋባት፣ የጭንቀት፣ የውድቀት፣ የመበተን፣ የመበታተን፣ የሞክሰል፣ የሰይጣን ሐሳብ የሚሰራበት ዘመን ስለነበረ ሰዎች በብሉይ ኪዳን ዘመን እግዚአብሔርን ሲመለከቱት የሚመለከቱት በዚህ ማንነት ነው። እግዚአብሔር ይቀስፋል፣ እግዚአብሔር ያሳምማል፣ እግዚአብሔር አምላክ ይገላል፣ እግዚአብሔር ከፈለገ ይቆጣል፣ ከተቆጣ ደግሞ አፈር ያበላሃል የሚል ስም ይዟል። ታውቃላችሁ አይደለ? ብዙ ጊዜ እግዚአብሔር የተሳለው በተለይ እግዚአብሔር ረድቷችሁ እንደኔ አይነት እግዚአብሔር በትንሽ ብርሃን በሰጠው እውነት የሚያስተምራችሁ ከእውነት ጋር በተገናኘ እውነትን የሚገልጽላችሁ ሰው ካላገኛችሁ እግዚአብሔርን የሚያርቀው ወይንም የሚያስፈራው ሰባኪ ነው። ስለዚህ በብሉይ ኪዳን ዘመን እግዚአብሔር ማን ነው ካላችሁ ተቆጪ፣ ድንገት ከተነሳበት እንደተናደደ ሰው ይፈነክታል። እንደነ ኢዮብ እግዚአብሔር ማን ነው ለኢዮብ ብትሉት እግዚአብሔር ልጅ ይሰጣል፣ ይገልባል። እግዚአብሔር ሀብት ይሰጣል፣ ከእጅ ይወስድባል። እግዚአብሔርን ሲመለከቱት ማለት ነው። በብሉይ ኪዳን እግዚአብሔር ማን ነው ስትሉ በጨለማ ውስጥ የሚያኖር እግዚአብሔር ማን ነው ስትሉ ይሄው ከናን የምትባለውን ከተማ ሰጠን፣ እግዚአብሔር በልተን ጠጥተን ሳንጨርስ ይበትነናል የሚል የእግዚአብሔርን ማንነት ሰይጣን በሰዎችና በተሳሳተ አመለካከት እግዚአብሔርን ስለውታል። እግዚአብሔር ግን ስሙ ማን ነው ስትሉ እግዚአብሔር መልካም ነው። አሁን ልመጣላችሁ ነው፣ ዋጋችሁን ልነግራችሁ ነው። ስለዚህ የእግዚአብሔርን ስም የእግዚአብሔርን ትክክለኛ ማንነት በትክክል ሰዎች ስላልተገነዘቡ በሱ የዋጋ ልክ ሊኖሩ የሚችሉበት እውነት ስላልነበራቸው እግዚአብሔርን በትክክል ያስተካከለውና በትክክል የገለጠው ሙሴ አይደለም፣ አብርሃም አይደለም፣ ያዕቆብ አይደለም፣
ንጉስ ዳዊት አይደለም፣ ነቢያቶች አይደሉም። እግዚአብሔርን በትክክል ያብራራውና የገለጠው ማን ነው ስትሉ እግዚአብሔርን ያየ አንድስ እንኳን የለም። በሱ እቅፍ የነበረው ኢየሱስ መጣና ምን አደረገው ይላል? ተረከው ማለት አብራራው። ማይ ጋድ እግዚአብሔርን በትክክል የገለጠው ማን ነው? እሱ ኢየሱስ ብቻ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔርን ያየ አንድስ እንኳን የለም። ሙሴ እንኳን በትክክል አላየውም። አብርሃም በትክክል አልተረዳውም። ዳዊትም በትክክል አልተገነዘበውም። ኢዮብም ቤት ሄዳችሁ እግዚአብሔር ማብራራት አትችሉም። እግዚአብሔር የተብራራው በአዲሱ ኪዳን ኢየሱስ ተወልዶ በዚህ ምድር ላይ ማገልገል ሲጀምር የመጀመሪያው ዓላማ በሰው አእምሮ ውስጥ የተቀመጠውን ያ የተሳሳተውን እግዚአብሔር ኢየሱስ እየነቀለ እግዚአብሔርን እየተከለ በዚህ ምድር ላይ አስተማረ። እግዚአብሔር ገዳይ ነው፣ እግዚአብሔር ቀጪ ነው፣ እግዚአብሔር አጥፊ ነው፣ እግዚአብሔር አሳማሚ ነው፣ እግዚአብሔር አፍራሽ ነው፣ እግዚአብሔር ተቆጪ ነው ብሎ ሰይጣን በሰዎች ውስጥ ያስቀመጠውን ሐሳብ እያፈረሰ ኢየሱስ ክርስቶስ እያስተማረ ሰዎች ዓለም ውስጥ እግዚአብሔርን እየተከለ ዞረ። ለዚህ ነው እግዚአብሔርን አየ አንድስ እንኳን የለም። አንድያ ልጁ እሱ መጣና ምን አደረገ? ተረከ። ኢየሱስ ከተገለጠባቸው መገለጦች የመጀመሪያው እግዚአብሔርን መተረክና ቀጥሎ የኢየሱስ ትልቁ ተልእኮ ምንድነው ስትሉ ይሄኛው ነበር። የትኛው ስትሉ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ምን አደረገ? ተገለጠ። ስለዚህ እግዚአብሔርን መግለጥና የዲያብሎስን ስራ ማፍረስ ነው። የዲያብሎስን ስራ ማፍረስ ማለት በጌታ ስሙኝ እንዳትሸወድ ክርስቲያን፣ አንተ ቅዱሳን፣ አንተ የተባረክ እንዳትሸወድ። የዲያብሎስን ስፍራ ማፍረስ ማለት ሶም አይደለም። የዲያብሎስ ስራ ማፍረስ በኢየሱስ ማለት አይደለም። ያንተ ብርጭቆ በወደቀ ቁጥር መኪና ሲንገጫገጭ ስሙን በከንቱ አትጥራ። የኢየሱስ ስም የዲያብሎስን ስራ የሚያፈርሰው በዚህ መልኩ ነው። ኢየሱስ የዲያብሎስን ስራ ያፈረሰው እንዴት ነው ስትሉ አንድ ሴት አንድ ልጅ ሞቶባት ስትሄድ እግዚአብሔር ገዳይ እንዳልሆነ ለማሳየት ስለ ልጇ ወይኔ ልጄ አንድ ልጅ ነበረ ሞተ ብላ አዝና ስትሄድ ኢየሱስ የሚያቃብር የሚያለቅስ ናብኪን የሚያቀብል ጌታ አይደለም። ኢየሱስ ማየና ምን አደረገላት? ስለዚህ ሞት የማምንጭ ነው? የዲያብሎስ። የሚያስለቅስ ማን ነው? ዲያብሎስ። የሞተባትን ልጅ ምን አደረገላት ይላል? አንተ ጎበዝ ምን በላለው? ተነስ። የዲያብሎስ ስራ ማለት የሞትን ስራ ማፍረስ ማለት ነው። እግዚአብሔር ገዳይ እንዳልሆነ አዳኝ እንደሆነ ኢየሱስ አስነስቶ አሳየ። እግዚአብሔር የሚያበላ አምላክ እንደሆነ ለማሳየት የዲያብሎስን ስራ ለማፍረስ አንድ ቀን ደቀ መዛሙርቶቹ ምን ይላል መጽሐፍ ቅዱስ? ተራቡ ይላል። ሲራቡ የሰውኛው ዓለም ተበተን ነው። ቅድም እንዳልኳችሁ የሰው ልጅ ሲተክልና ሲዘራ ወይንም የሆነ ነገር ሲሰበስብ ነው የሚያበላው። እግዚአብሔር ግን ማብላት እንደሚችል በሁለት ዓሣ በአምስት እንጀራ የተራቡትን ምን እያደረገ የሚያበላ። እግዚአብሔር ምን የሚያደርግ አምላክ ነው? የሚያበላ አምላክ ነው። እኔ አምናለሁ የሚያበላ አምላክ ነው። በዘመኔ ሁሉ የምራበውን ነገር ወይንም ተርቤ ያሳለፍኩበት ነገር ስለሌለ በአደባባይ መሰክራለሁ። እግዚአብሔር የሚያጠግብ አምላክ እንጂ ረሃብ የሚያመጣ አምላክ አይደለም። እያበላ እንደገና ኢየሱስ ክርስቶስ በዚህ ምድር ላይ ባጋንንት የታሰሩትን ሰዎች ነፃ እያወጣ ያጋንንትን ስራ ያፈርስ ነበር። ሌላ እየፈወሰም ደግሞ ያጋንንትን ስራ ምን ያደርግ ነበር? ያጋንንትን ስራ እያፈረሰ እግዚአብሔርን ያሳይ ነበር። ያጋንንትን ስራ ማፍረስ ማለት ሰዎች ሲፈወሱ፣ ያጋንንትን ስራ ማፍረስ ማለት ሰዎች ሲጠግቡ፣ ያጋንንትን ስራ ማፍረስ ማለት ሰዎች ከሞት ወደ ህይወት ሲመጡ፣ ያጋንንትን ስራ ማፍረስ ማለት ኃጢአተኛ ነኝ ብሎ የመጣውን ሰውዬ መለማመጃ ለማድረግ አይደለ? ዛሬ አጋንንት ሲጮኮ የት ያዝጋት ይላል። ደሞ በጣም አጋንንት ሴጣን ማለት ምን ማለት ነው? የውሸት አባት፣ እውነት መናገር አይችል። እግዚአብሔር አሁን የኔና የናንተ አባት ውሸት መናገር ይችላል? እግዚአብሔር የዋሽ ዘንድ ምን አይደለም ይላል። እሱ የማይዋሸው ማንነቱ ምን ስለሆነ ነው? እውነት ነው። ወደ አንተ ነው ሲመጣ እግዚአብሔር እባርካለሁ፣ አሳካለሁ፣ አከናውናለሁ። እግዚአብሔር ችግር ተናጋሪ ሳይሆን እውነት ተናጋሪ ነው። ታዲያ ዲያብሎስን ወድቀው ምን የት ያዝጋት ይላል ማለት ነው። ባክስቷ ተደግሜ ይላል። እንዴት አርጋ? ጠንቋይ ቤት ሄዳ የተያዘችው ልጅ አክስት አላት። በቴሌቪዥን ታይ አቤት አክስቶች የእናቷ አስደግማባት ቤተሰብን ለመበጥበጥ ሰዎች አጋንንት ያዛቸውን ሰዎች እያስጠየቁ አጋንንት ድጋሚ ቤታቸውን ያፈርሳል። ስለዚህ እግዚአብሔር በክርስቶስ ኢየሱስ አጋንንትን ውጣ እያለ ስራውን እያፈረሰ ያወጣል እንጂ አጋንንትን አንድም ቦታ ኢየሱስ ክርስቶስ ምን አላደረገም? አልጠየቀም። ኃጢአትን ሰርታ የመጣችውን ሴትዮ ራሱ አላሽመቀቃትም እኮ። ከእናንተ መካከል ኃጢአትን የሰራ ሰው በጋዩ ገራት አለ ማለት ነው። ሁሉም ኃጢአት ስለነበረባቸው ሁሉም ሄዱ ማለት ነው። ስለዚህ እኔም ደግሞ አልወግርሽም ዳግመኛ ኃጢአት እንዳሰሪ። ኃጢአት የምትሰራውን ሴትዮ በጽድቅ እንድትኖር አደረጋትና ሳትሸማቀቅ ራሱ በጣም ኢየሱስን ከመወደው ነገር አንዱ ምንድነው? ከእግዚአብሔር ባህሪ አንዱ ሚስጥር ጠባቂነቱ ይገርመኛል። እስቲ እግዚአብሔር በሉ። ሚስጥር ጠባቂ ነው።
አንዳንዴ ለፓስተር ለጓደኛ ለእናት ለእህት ማትነግረውን ተንበርክከ የልብን የምትነግረው ጌታ አለ። እሱ በአደባባይ ሚስጥርን የሚዘረግፍ አምላክ ሳይሆን እሱ በአደባባይ የነገርከው በጓዳ የነገርከው ሚስጥርን የሚጠብቅ ነው። ያቺ ሴትዮ 6 ሰዓት ውሃ ልትቀዳ የሄደችው ሴትዮ ጉዷን የነገራት እሱ ነው። እንደዚህ ብሎ ግን ጉዷን አልነገረባትም። ጉዴን የነገረኝ አለች እንጂ ጉዷን የነገረባት አይደለም። ኢየሱስ ጌታ ነው። ያጋንንትን ስራ ለማፍረስ የሰዎችን ህይወት ለማዳን እግዚአብሔር በኢየሱስ ትክክለኛ የሰዎችን ህይወት መልስ ለመመለስ እግዚአብሔርን ስሎ ሄደ። እግዚአብሔር ቸር፣ እግዚአብሔር ፈዋሽ፣ እግዚአብሔር አዳኝ፣ እግዚአብሔር አብይ፣ እግዚአብሔር ነፃ አውጪ፣ እግዚአብሔር ታሪክ ቀያሪ፣ እግዚአብሔር አጽናኝ እንደሆነ እግዚአብሔርን አስቀምሶ አሳይቶ አስባርኮ በእግዚአብሔር መልካምነት ሰዎች መለወጥ መቀየር እንደሚችሉ እግዚአብሔርን ገልጦ ሄደ። ለዚህ ነው እግዚአብሔርን ያየ አንድስ እንኳን የለም። አንድያ ልጅ እሱ ምን አደረገው? ተረከው። ዛሬ አሁን የሥጋና ደም ምንድነው? እሱ የኢየሱስን ህይወት ምን ተርክበት ነው። ኢየሱስ ጌታ ነው። ምህረቱን ያቀምሰናል፣ ቸርነቱን ያካፍለናል፣ ደግነቱን ያካፍለናል፣ ርሪያውን ያካፍለናል፣ ጤንነትን ያካፍለናል። አሜን ያለ ሰው ይሄ ይሆነለታል። ስለዚህ እግዚአብሔር የተገዛንበትን ዋጋ ልክ በመናቅበት ጊዜ የብሉይ ኪዳኑ እግዚአብሔር ሰዎች እንደሚሉት የሚቀስፍ፣ የሚያጠፋ፣ የሚናደድ፣ የሚቆጣ እንዳደረጉት የአዲስ ኪዳኑ እግዚአብሔር ደግሞ ማን ነው ስትሉ መጽሐፍ ቅዱስ እንደሚናገረውና ኢየሱስ እንደተረከው ዛሬም እግዚአብሔር የሚራራ፣ ቸርነት የሚያደርግ፣ በጎነት የሚያደርግ፣ የሚፈውስ፣ የሚያከብር፣ ከክብር ወደ ክብር የሚወስድ እግዚአብሔር ሰጥቶ የሆነ ነገር አጥፍተ ስትመጣ አንተ ጉደኛ አጥፍተ ደግሞ መጣም አይደ አጥፍተ ስትመጣ ድጋሚ የሚጨምርልህ የሰጠ 1 ሚሊዮን ከሆነ 10 ሚሊዮን ሰጥቶ የሚያሞላቅቅ አሜን። ዛሬ እግዚአብሔር በበረከቱ ያንገላታናል። አይ ብሊቭ ዛሬ ያልተነኩ ቦታዎች ይነካሉ። ያልተደረሱ ቦታዎች በእግዚአብሔር ኃይል እንደርሳለን። የገደበን ነገር ዛሬ በእግዚአብሔር ኃይል እንሻገራለን። እግዚአብሔር የርኅራኄ ምንጭ ነው። እግዚአብሔር የደግነት ምንጭ ነው። ስለዚህ የጌታ ሥጋና ደም በሚመጣበት ጊዜ የዋጋችንን ልክ እግዚአብሔር እንድናቅ ይፈልጋል። በፍጥነት ራዕይ ምዕራፍ 5 ቁጥር 9 ላንብብላችሁ። በሕይወታችን ላይ እግዚአብሔር አንደኛ ሕይወታችንን የገዛው በምን እንደሆነ እንመልከት። የኛ የሕይወት ዋጋ የያዝነው ነገር ሳይሆን እቺ ላንብብላችሁ። ዮሐንስ ራዕይ ምዕራፍ 5 ቁጥር 9 በጣም ደስ ይላል። ስሙ። መጽሐፉ ልትወስድ ማህተቦችንም ልትፈታ ይገባሃል፣ ምክንያቱም ምን ብለሃል ይላል? ታርደሃልና። ዋው! ሞተሃልና አይደለም የሚለው ምን ይላል? ታርደሃል። ዝም ብላችሁ ኢማጂን አድርጉ። መስቀል ላይ ኢየሱስ ታርደሃል። በደም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከህዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችን መንግስት ካህናት አደረካቸው። እነርሱም በምድር ላይ ምን ያደርጋሉ አለ? እነዚህ የተዋጁ ማለት ነው፣ ይወርሳሉ። ከዚያም ተመለከትኩ፣ የብዙ መላእክት ድምፅ ሰማው። ቁጥራቸው 1000 ጊዜ 1000 እልፍ ጊዜ እልፍ ነበር። እነርሱም በዙፋኑ በሕያዋን ፍጥሯን በሽማግሌዎች ዙሪያ ከበው ነበር። በታላቅም ድምፅ እንዲህ ብሎ ዘመሩ። የታረደው በግ ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋና ሊቀበል ይገባዋል። ከዚያም በሰማይ በምድር ከምድር በታችም በባህር በእነርሱ ውስጥ ያሉ ፍጥሯን ሁሉ እንዲህ ብለው ሲዘምሩ ሰማው። በዙፋኑ ላይ ለተቀመጠው ለበጉ ምስጋናና ሞገስ፣ ክብርና ኃይል ከዘላለም እስከ ዘላለም ይሁን እያሉ ይዘምራሉ። እኔ የምፈልገው ግን መጽሐፉ ልትወስድ ማተቦችን ልትፈታ ይገባል፣ ምክንያቱም በደምህ ከነገድ ከቋንቋ ሁሉ ምን ብላችኋል? ዋጅቷችኋል። የህይወታችን ዋጋ ልንገራችሁ። አሁን በደንብ ስሙኝ። የክርስቶስ ደም ነው። አንድ አማኝ ዋጋው ምን ያህል ነው ስትሉ የክርስቶስን ደም ያህላል። የኢየሱስ ደም ደግሞ የኛን ህይወት ምን አድርጓል? ዋጅቷል፣ ሪዲምድ አድርጓል። ይኸውላችሁ መዋጀት ማለት መልሶ ምን ማድረግ ነው? መግዛት ማለት ነው። ሉክ ሁልጊዜ ምሳሌ ጥሩ ስለሆነ ነው። ይኸውላችሁ አያችሁ፣ ይሄንን ስልክ ያብስራ ወሰደብኝ። ያብስራ ወስዶታል። ይሄን ስልክ ፈልገዋለሁ። ኮንታክቶች ያሉት እዚህ ውስጥ ናቸው። የምፈልገውን ነገር ማድረገው እዚህ ስልክ ውስጥ ነው ያለው። አጋጣሚ ያብስራ እጅ ነው ያለው። እኔን ስልክ የገዛሁት 1000 ብር ነው። ያብስራ ስልኬን ፈልገዋለሁ ስል 20000 ብር አለኝ። እኔ ስልኬን ስለምፈልገው የሚያሳስበኝ የ20000 ብሩ ዋጋ ወይንም እኔ 1000 ብር ገዝቼ የ20000 ብሩ ዋጋ ሳይሆን ስልኩን ዳግመኛ የራሴ ማድረጌ ነው። ስለዚህ በክርስቶስ ኢየሱስ ደም እግዚአብሔር እኛን ዋጀን ማለት
ቀድሞ የነበረን ምን ነበረ? ህይወት ነበረ። ሰው ሲፈጠር የነበረው ህይወት ነበረ። ምን አይነት ህይወት? የእግዚአብሔር ህይወት ስለነበረው የጽድቅ ህይወት፣ የበረከት ህይወት፣ የሞገስ ህይወት፣ የማሸነፍ ህይወት፣ የድል ህይወት፣ የሳቅ ህይወት፣ የከፍታ ህይወት ነበረው። ይህንን ህይወት በጠላት ስላሰረቀና ስላስወሰደ ይሄ ህይወት ዳግመኛ እንዲመለስ፣ ይህን ህይወት ዳግመኛ የሰው ልጆች እንዲኖሩ ዋጋ መከፈል ስለነበረበት፣ መታረድ ስለነበረበት፣ መሰቀል ስለነበረበት፣ ሞትን በሞቱ ለመሻር፣ መርገምን ወደ በረከት ለማምጣት፣ ጨለማን ወደ ብርሃን ለማምጣት፣ ኃጢአትን ወደ ጽድቅ ለመቀየር፣ እግዚአብሔርና ሰው የተለያዩበትን የሞትና የኃጢአት ግድግዳ መፍረስ ስለነበረበት፣ የሚገባው የህይወት ዋጋ ክፍያ በመስቀል ላይ መከፈል ስለነበረበት እግዚአብሔር ይህንን በኢየሱስ ላይ እዳውን ወይንም እግዚአብሔር ይህንን ዋጋ ኢየሱስ እንዲከፍል አደረገውና መጽሐፍ ቅዱስ ሲናገር ምን አለ? በደምህ እኛን ምን አደረገ አለ? ተዋጀናለን የሚለው ዋጅተናል። በደምህ ምንድነው እሱ? ተዋጀናል አይደለም፣ ዋጅተናል። ደሙ ምን አደረገን? ዋጀን። እስቲ የክርስቶስ ደም በሉ፣ እኔን በሉ እስቲ ዋጀን። ወደዚህ ስል ከመምጣት በፊት ልንገራችሁ፣ የብሉይ ኪዳን ዘመን ስቃይ ማለት ነው። ሰዎች ከእግዚአብሔር ጋር ህብረት ለማድረግ በአመት አንድ ጊዜ ወደ ቤተ መቅደስ ይሄዳሉ። በአመት አንድ ጊዜ ወደ ቤተ መቅደስ የሚሄዱት ንጹህ የሆነ በግ ወይንም ንጹህ የሆነ ኮርማ፣ አለበለዛ በግ፣ ፍየል ይላል መጽሐፍ ቅዱስ። በጣም ደግሞ ከሌላቸው እግዚአብሔር ደም ካላየ ስለማይረካ፣ እግዚአብሔርና ደምን ስለሚያገናኛቸው፣ ያለ ደም የመዋጀት ህይወት ስለሌለ፣ ያለ ደም ኪዳን ስለሌለ፣ የኪዳኑ ኃይል የሚሰራው የበረከት ኃይል፣ የስኬት ኃይል፣ የጤንነት ኃይል፣ የከፍታ ኃይል የሚሰራው በደም ስለሆነ ያለ ደም እግዚአብሔር መርካት ስለማይችል፣ እግዚአብሔር ደም ካየ ይቆማል፣ እግዚአብሔር ደም ካየ ይቆጣል። አሁን ይቆጣል እኔ ሴንስ ምንድነው እሱ? የበጎች ደም ምን አትበሉ አለ፣ የእንስሳ ደም አትውሰዱ አይደለ መጽሐፍ ቅዱስ የሚናገረው። በደም ውስጥ ምን አለ ይላል? ህይወት አለ። አንድ ሰው የእንስሳ ደም በሚበላበት ጊዜ የደሙ ህይወት ተካፋይ ይሆናል። እግዚአብሔር በብሉይ ኪዳን ዘመን ምን ያደርጉ ነበረ? በአመት አንድ ጊዜ ወደ ቤተ መቅደስ ይሄዳሉ፣ በጊዜው ይሄዳሉ። ከዛ በኋላ ለሰራሁት በግ ምንም የማያገባው በጣም ያሳዝነኝ በጎቹ ናቸው። የዛ ጊዜ በጊዜው ይሄዳል፣ እኔ በጊዜ ይሄዳሉ። አመቱን ሙሉ የሰራሁትን ኃጢአት እናዘዛለሁ። በጉ ምንም አይነት ግንኙነት የሌለው ህፃን በግ ነው። ገና ህፃን በግ ምንም አይነት ግንኙነት የሌለው ንጹህ የሆነ አይኑ ያልጠፋ እግሩ ያልተሰበረ ሲታይ የሚያምር እግዚአብሔር ሲያው ሊወደው የሚችል በግ። ከዛ በኋላ ካህኑ ምን ይለኛል? እጅን በበጉ ላይ እጄን እጭናለሁ። አመቱን ሙሉ ሲጨቃጨቅ ነበርኩ። ከጎረቤቴ ጋር ተጣልቻለሁ። የበላሁት ሙስና ያሳቅቃል። ያቆሰልኩት ሰው አለ። አይን አጥፍቻለሁ፣ ጥርስ አውልቄያለሁ። ስለዚህ በደሌ ብሎ ምንም የማያገባው በግ ላይ በጉ ላይ እናዘዛል። ካህኑ ይመጣና በጉን ምን ያደርገዋል ይላል? ያርደዋል። ከዛ ከበጉ ደም ይዞ ይገባና ወደ ደም ይዝና ወዴት ይገባል? ወደ ቅድስተ ቅዱሳን ይገባል። ወደ ቅድስተ ቅዱሳን ይዞ በሚገባበት ጊዜ ይሄ ሰውዬ ተናዟል። ንዛዜው ደግሞ ምህረት እንዲገኝለት፣ እግዚአብሔር አመት ሁሉ ቤቱ እንዲባረክ፣ ኑሮ እንዲባረክ፣ መንገዱ እንዲቀና ይሄው መስዋዕት ይዞ መጥቷል። ወደ እግዚአብሔር ያቀርባል። በጣም የሚገርመኝ የኔ ለሊቀ ካህኑ ኃጢአቴን መናዘዜ ብቻ አይደለም፣ ሊቀ ካህኑ ራሱ ንስሐ መግባት አለበት።